የኢትዮጵያና የኤርትራ የባህር በር ይገባኛልና የወደብ ውዝግብ አሁንም ተጠናክሮ ቀጥሏል። ሁለቱ ሀገራት በተለያዩ ጎራ የተሰለፉ ቡድኖችን በማናገር በተለይም ብሔራዊ ጥቅማቸውን ለማስጠበቅ እየተንቀሳቀሱ ነው እየተባለም ይገኛል። በተለይም ኢትዮጵያ በቀጠናው ያላትን የበላይነት በማስጠበቁ ረገድ ከፍተኛ የበላይነትን እየወሰደች እንደምትገኝ የሚያሳዩ መረጃዎች ከሰሞኑ የኢትዮጵያን ታላላቅ ፕሮጀክቶችን ዋቢ በማድረግ ባወጧቸው መረጃዎች የኢትዮጵያ ኢኮኖሚ በአፍሪካ ወደ ቀዳሚነት እየመጣ እንደሆነ ያሳያሉ። ይሁንና ግን የጸጥታ ስጋትና ሌሎች አንዳንድ በሀገሪቱ ለመንግስትም ለሕዝቡም ፈተና የሆኑ ተግዳሮቶች እንዳሉ ያመላክታሉ። ነገር ግን የባህር በርና የወደቡን ጉዳይ በሚመለከት የኢትዮጵያ መንግስት በቀጠናው ጥቅሙን ለማስጠበቅ የሚያስችል ጠንካራ ወታደራዊ አቅምን ከመገንባትም ባለፈ በዲፕሎማሲው ረገድ ያስመዘገበው ስኬት ሀገሪቱ ከመቼውም ጊዜ በላይ በዚህ ቀጠና ላይ የበላይነቷን በእርግጥ እያረጋገጠች እንደሆነ የሚያሳይ መረጃ ወጥቷል። ከዚህም ጋር ተያይዞ ኢትዮጵያ ከሰሞኑ የተለያዩ የቀጠናው ሀገራት መዳረሻም እየሆነች ነው። እነኚህ ሀገራት በተለይ በመሪዎቻቸው አማካኝነት ኢትዮጵያን እንድትዳኛቸው፣ በሌላ በኩል ደግሞ ጥቅማቸውን ለማስጠበቅ ለመወዳጀት ፉክክር ውስጥ ሲገቡም ታይተዋል። ከነኛ ሀገራት መካከል ሶማሊያ ቀዳሚዋ ስትሆን በሌላ በኩል ሱዳን እንደዚሁም ጅቡቲ የሚጠቀሱ ናቸው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው ገበያ ሚዲያ ልዩ ጥንቅር ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘንላችኋል። ቀዳሚ ያደረግነው መረጃ ለወደቡ ዘመቻ የሚሆን አዲስ ጠንካራ ኮማንዶ ስለመዘጋጀቱ ተሰምቷል። በሌላ በኩል የኢትዮጵያና የሶማሌላንድ ሚስጥራዊ ስምምነት ስለመፈረሙ መነጋገሪያ እንደሆነ ተሰምቷል። ስለዚህ መረጃ የምትሰሙት ይኖራል። እንደዚሁም የሶማሌላንዱ በርበራ ወደብ የጅቡቲ ወደቦችን ሊተካ የሚችልበት ቁመና ላይ ስለመገኘቱና ከ10 እስከ 20 ቢሊዮን ዶላር የሚገመተው ጠቅላላ የኢትዮጵያ የውጭ ገቢ ንግድ ወደ በርበራ ወደብ ሊዞር እንደሚችል መረጃዎች እያመላከቱ ነው። እንደዚሁም ግሎባል ሴኩሪቲ የተሰኘ አንድ የዓለም አቀፍ ጂኦፖለቲካዊ ግጭቶችና ውዝግቦችን መሰረት በማድረግ ጥናትን የሚያወጣ አንድ ዓለም አቀፍ ድርጅት እንዳመላከተው ለኢትዮጵያ፣ ለሱዳንና ለግብፅ አስማሚ መፍትሄ ይሆናል የተባለ አዲስ ምክረ ሐሳብ ከወደ ሱዳን ስለመምጣቱ ተሰምቷል። ይህም ኢትዮጵያ በፖርት ሱዳን በኩል የባህር በር መብት እንድታገኝና በህዳሴ ግድቡ ዙሪያ ደግሞ አስገዳጅ ስምምነትን ከግብፅና ከሱዳን ጋር እንድትፈርም የሚጠይቅ አዲስ ሐሳብ ስለመምጣቱ አመላክቷል። እነኚህንና ሌሎች ወሳኝ መረጃዎችን በማከል ለእናንተ የተዘጋጀው የዕለቱ የገበያ ሚዲያ ልዩ ጥንቅር ፕሮግራም አስተማሪ፣ ቁም ነገር የሚያስጨብጥ እንደሆነ በማመን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክና ሼር እንድታደርጉ በመጋበዝ ሐሳብ፣ አስተያየት ወይም ተጨማሪ መረጃን ማካፈል ለምትፈልጉ በሐሳብ መስጫ ሳጥናችን በኩል እንድታካፍሉን እየጋበዝን ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ የግልም የመንግስት ድርጅቶችም አብራችሁን እንድትሰሩ እየጋበዝን እኛን ለማግኘት የስልክ ቁጥራችንና የኢሜል አድራሻችንን ከዩቲዩብ ቻናላችን በቀጥታ ማግኘት እንደምትችሉ እየጠቆምን በቀጥታ ለዕለቱ ወዳዘጋጀንላችሁ ልዩ ጥንቅር ፕሮግራማችን ተሻገርን። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። ለዘመናት በአሻጥሮችና በተለያዩ ትንኮሳዎች ኢትዮጵያ የራሷን አቅም እንዳትመለከት በተለይም ሀብቶቿን በአግባቡ ተጠቅማ ራሷን እንዳታሳድግ ተፈርዶባት ብትቆይም አሁን ግን ለኢትዮጵያ ቀን እየወጣላት ይመስላል። በተለይም ከሰሞኑ እየተሰሙ ያሉ የተለያዩ መረጃዎች እንደሚያመላክቱትም በኢትዮጵያ የሚገኙ የተለያዩ የተፈጥሮ ሀብቶች አሁን ላይ ጥቅም ላይ ሊውሉ ስለመሆናቸው በእርግጥም ያመላከቱና ለሕዝቡ ተስፋን የሰጡ ናቸው ተብሏል። ኢትዮጵያ የተለያዩ ማዕድኖችን የተሸከመች እንደዚሁም የተለያዩ የተፈጥሮ ሀብቶችን በጸጋነት የተለገሰች ሀገር ስትሆን እስካሁን ሳታለማና ሳትለማበት ቆይታለች።
ለዚህ ደግሞ በዋናነት እንደ ግብፅና በቀጠናው ያሉ ከግብፅ ጋር የተሰለፉ ሀገራት ዋነኛ ተጠቃሽ ናቸው። በተለይም በሀገሪቱ በተለያዩ አካባቢዎች ግጭቶች እንዲነሱና ህዝቡ እንዲከፋፈል በማድረግ የተለያዩ አጀንዳዎችንም ወደ ህዝቡ በማስገባት ህዝብና መንግስት እንዳይስማማ በሌላ አነጋገር እንዲቃቃር በማድረግ የኢትዮጵያን የእድገት ጉዞ እስካሁን ሲገድቡና የኋልዮሽ ሲያደርጉ መሰንበታቸው ይታወቃል። በሌላ በኩል በሀገሪቱ ያሉ የተለያዩ የመልካም አስተዳደር ችግሮችና ከቅንነት ጋር የተያያዙ የመልማት ጥያቄዎችን በቶሎ ያለመፍታት በመንግስት መስሪያ ቤት ውስጥ የሚታዩ እክሎች ለዚህ ለኢትዮጵያ እድገት አለመምጣት እንደ ዋነኛ ምክንያት ሲቆጠሩ ቆይተዋል። አሁን ግን ይህ ታሪክ እየተቀየረ ይመስላል። ለዚህም ትልቅ ማሳያ የተባለው የኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብ ተመርቆ ስራ መጀመር ሲሆን፣ በሌላ በኩል ኢትዮጵያ በቅርቡ በካሉባ በሶማሌ ክልል ያስመረቀችውና እንደዚሁም ያስጀመረችው የጋዝና የነዳጅ ፕሮጀክት፣ የማዳበሪያ ፋብሪካ እንደዚሁም ሌሎች የተለያዩ የመስኖ ግድቦችና አዳዲስ ይገነባሉ ተብለው የሚጠበቁ የመስኖ እንደዚሁም የኤሌክትሪክ ኃይልና የጂኦተርማል ብሎም ሌሎች ከነፋስ ኃይል ጋር የተገናኙ ለኃይል አማራጭነት የሚውሉ የኃይል አቅሞችን የሚፈጥሩ ሜጋ ፕሮጀክቶች ተጠቃሽ ናቸው። ከዚህም ባለፈ የተለያዩ ማዕድናትን በማውጣቱ ረገድም ኢትዮጵያ አሁን ላይ ገፍታበታለች ተብሏል። በዚህ ረገድ በወርቅ ምርት እንደዚሁም በሌሎች እንደ ዩራኒየም፣ ታንታለምን በመሰሉ ውድ ማዕድናትም ኢትዮጵያ አሁን ላይ ሰፊ የሆነ ስራን እየሰራች እንደሆነ የሚያሳዩ መረጃዎች ወጥተዋል። ታዲያ እነኚህን ሀብቶቿን ለመጠቀም ኢትዮጵያ የራሷ የሆነ ወደብና የባህር በር እንደሚያስፈልጋትም ነው። ይህንን ጉዳይ መሰረት በማድረግ በእጅጉ እያደገ የመጣውን የህዝብ ቁጥሯንም ማዕከል ያደረገ ተገቢነት ያለው ጥያቄ ብትጠይቅም በቀጠናው ሀገራት በተለይም በኤርትራና በጅቡቲ ብሎም የቀይ ባህርና የህንድ ውቅያኖስን ከሚያዋስኑ ሀገራት አዎንታዊ ምላሽ ሳታገኝ ቆይታለች። ለዚህም በዋናነት እነኛ ሀገራት ጥቅማችን ይነካል፣ እንደዚሁም ኢትዮጵያ እንድታድግ አንፈልግም የሚለውን የግብፅን አጀንዳ በማዘል ለዚህ የኢትዮጵያ ሰላማዊ አጀንዳ ጠንቅ እየሆኑ ስለመሆናቸው መረጃዎች ይጠቁማሉ። ታዲያ በኤርትራና በኢትዮጵያ መካከል ተነሳ የተባለውን የባህር በር ይገባኛል ጥያቄን መሰረት ያደረገው ውዝግብ አሁን ወደ ሌላ ምዕራፍ እየተሸጋገረ ይመስላል። ኢትዮጵያ በዚህ ረገድ የተለያዩ ስኬቶችን እያስመዘገበች ሲሆን፣ በተለይም በባህር በሩ ጉዳይ ላይ ኢትዮጵያ ከ75 በመቶ በላይ የሚሆነውን የዲፕሎማሲ ሥራ አጠናቅቄያለሁ ስትል ከዚህ ቀደም ያወጣችው መረጃ በኤርትራ ባለሥልጣናት ዘንድ እጅጉን ያስቆጣ ሆኗል። በሌላ በኩል ኢትዮጵያ የባህር በሩ ጉዳይ በሰላማዊ መንገድ የማይሳካ ከሆነ ኃይል የምንጠቀምበት ወይም ለኃይል መገዳደር የምንገደድበት ሁኔታ ውስጥ የምንገባ ከሆነ የሚቃጣብንን ጥቃት በአግባቡ ለመመለስ በቂ ጦር ገንብተናል ስትል ከዚህ ቀደም አስታውቃለች። በዚህም እጃችንን አጣጥፈን አንቀመጥም ያሉት ኢሳያስ አፈወርቂ አሁን ላይ በኢትዮጵያ ላይ በተለያዩ አካባቢዎች በሀገር ውስጥ ጦርነትን እያካሄዱ ሲሆን ከዚህም ባለፈ ግልጽ የሆነ መካናይዝድ የሆነ ጦራቸውን በማሰለፍ ኢትዮጵያን ለመውጋት ከግብፅና ከሱዳን ጋር በሸሪክነት እየሰሩ እንደሆነ መረጃዎች አመላክቷል። ይሄ በግብፅ በኩል የአባይ ውሃንና በኤርትራ ደግሞ የግብፅን የአባይን ውሃ አጀንዳን እንደዚሁም የባህር በሩን ጥያቄ ማዕከል በማድረግ በኢትዮጵያ ላይ በጠላትነት የተነሳው የሻዕቢያ መንግስት ግድድር ኢትዮጵያ በቀጠናው አዲስ ጦርነት ውስጥ ልትገባ የምትችልበትን እድል ሰፊ ያደረገው ስለመምጣቱ ተዘግቧል። ታዲያ በዚህ ሁኔታ ውስጥ ያሉ እነኚህ ሶስቱ ሀገራት አሁን ላይ መፍትሄ ሊሆናቸው የሚችል አዲስ ምክር ሐሳብ ስለመቅረቡ ግሎባል ሴኩሪቲ የተሰኘ አንድ ዓለም አቀፍ ሁኔታዎችን የሚዳስሱና በተለይም ጂኦፖለቲካዊ የሆኑ ውዝግቦችንና ቀጠናዊ ግጭቶችን መሰረት ያደረጉ ሪፖርቶችን በማውጣት የሚታወቀው ይህ ተቋም ኢትዮጵያ በፖርት ሱዳን በኩል የባህር በር መብት እንድታገኝና በህዳሴ ግድቡ ዙሪያ አስገዳጅ ስምምነትን ከግብፅና ከሱዳን ጋር እንድትፈርም የሚጠይቅ ምክረ ሐሳብ ከወደ ሱዳን በኩል ስለመውጣቱ አመላክቷል። አንኬስቲካ በተሰኘው ሚዲያ አማካኝነት የቀረበው የዚህ የግሎባል ሴኩሪቲ የተሰኘው ተቋም ኒውስ ሪፖርት የትንታኔ መረጃ እንደሚያመላክተው ከኤርትራ መገንጠል በኋላ ኢትዮጵያ 95 በመቶ የሚሆነውን የውጭ ገቢ ንግዷን በጅቡቲ በኩል ለማድረግ ተገዳለች። ታዲያ አሁን ላይ ይህንን የውጭ ገቢ ንግዷን በሌላ አማራጭ ወደብ ለመተካትና የወደብ ኪራይንም ጨምሮ ከወደብ ጋር በተገናኘ የሚከፈሉ ክፍያዎችን በቅናሽ ለማግኘትና እንደዚሁም በቀጠናው ያለውን ውዝግብ እስከ መጨረሻው ለመፍታት የሚያስችል አዲስ ስምምነትን ከግብፅና ከሱዳን ጋር በማድረግ ኢትዮጵያ በፖርት ሱዳን በኩል የወደብ አማራጭ እንደዚሁም የባህር ኃይሏንም የምታሰፍርበት ቀጠና እንዲፈቀድላት የሚያደርግ ስምምነት
እንዲኖር ምክረ ሐሳብ ስለመቅረቡ አመላክቷል። እስካሁን በኢትዮጵያ መንግሥት በኩል ጉዳዩን በሚመለከት የተሰጠ መግለጫም ሆነ የተሰነዘረ ሐሳብ ባይኖርም ይሄ ምክረ ሐሳብ በሦስቱ ሀገራት መካከል በተለይም በግብፅ በሱዳንና በኢትዮጵያ መካከል ያለውን ቀጠናዊ ውዝግብ ከማረቅም በላይ ቀጠናው በዘላቂነት ሰላም እንዲሆን ምክንያት ሊሆን እንደሚችል አመላክቷል። በተለይም የግሎባል ሴኩሪቲ መረጃ እንደሚያመላክተው ኢትዮጵያ በእጅጉ የምትፈተነው በቀጠናው ካሉ ሀገራት በተለይም በግብፅ ከመሆኑ ጋር ተያይዞ ግብፅ ደግሞ የአባይን ውሃ የታላቁ የኢትዮጵያ ህዳሴ ግድብን መሰረት ያደረገ ውዝግብ ውስጥ ስላለች ይሄንን ውዝግብ ለአንዴና ለመጨረሻ ጊዜ ሊፈታ የሚችል የመግባቢያ ስምምነትን እንደዚሁም የጋራ ተጠቃሚነትን መሰረት ያደረገ ስምምነትን ከግብፅና ከሱዳን ጋር እንድትፈርም በአሜሪካን በኩል ፍላጎት እንዳለ የሚያመላክት መረጃ ወጥቷል። ምንም እንኳን የአሜሪካ መንግሥት በተመሳሳይ መግለጫ ባያወጣም የአሜሪካ የግል ኩባንያዎችና በተለይም በሱዳን የወርቅ ማዕድን ዘርፍ ውስጥ ለመሰማራት ፍላጎት ያላቸው ተቋማት ከግብፅ የወርቅ ማዕድን አቅራቢ ድርጅቶች ጋር በመሆን በሱዳን ውስጥ እጃቸውን ማስገባታቸውን ተከትሎ የአሜሪካ መንግሥት በኢትዮጵያና በግብፅ እንደዚሁም በሱዳን መካከል ያለውን የአባይን ውሃ ጉዳይ እልባት እንዲሰጠው ሊጠይቁ የሚችሉበት ሁኔታ ሰፊ ስለመሆኑ አመላክቷል። ይህንንም ዋቢ በማድረግ ግብፅ፣ ሱዳንና ኢትዮጵያ በመሃላቸው ያለውን ግጭትና ውዝግብ እስከ መጨረሻው በዘላቂነት ለመፍታት እንዲችሉ ኢትዮጵያ በፖርት ሱዳን በኩል አዲስ ወደብ እንድታገኝና እንደዚሁም የባህር ኃይሏንም በዚሁ በፖርት ሱዳን አካባቢ በሚሰጣት የባህር በር ቀጠና ላይ እንድታስቀምጥ የሚፈቅድ ምክረ ሐሳብ እንደሆነም ተቀምጧል። በሌላ በኩል ኢትዮጵያ ፈጽሞ አትቀበለውም፣ በተለይም የፖርት ሱዳን ርቀት አለው በሚል ሐሳብ በማንሳት የሚከራከሩ ምሁራን እንዳስረዱት ኢትዮጵያ በፖርት ሱዳን በኩል የባህር በር ከማግኘት ይልቅ በሶማሌላንድ አሊያም በሶማሊያ በኩል ሌላ የወደብ አማራጭና የባህር በር ወይም ከባህር ጋር የምትገናኝበትን አማራጭ መፈለጉ የተሻለ ዕድል እንደሚሰጣት ያመላክታሉ። በተለይም ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብና በአባይ ወንዝ ዙሪያ ስምምነት ትፈርም የሚለው ያውም አስገዳጅ የሚለው ጉዳይ በኢትዮጵያ መንግስትና በህዝቡ ዘንድ ፈጽሞ ተቀባይነት የሌለው ከመሆኑም በላይ ኢትዮጵያ እስካሁን መስዋዕትነት እየከፈለች የዘለቀችው የዚህ አይነቱን አሳሪ ውል ላለመፈረምና ከቅኝ ግዛት ዘመን ጀምሮ እስካሁን ግብጾች ይገባናል ብለው በ1902 የተፈረመውን በግብፅና በእንግሊዝ መንግስት መካከል የአባይን ውሃ መሰረት ያደረገው ስምምነትን ተግባራዊ ላለማድረግ እንደሆነ በምክንያትነት ያነሳሉ። ታዲያ ይህ ሁኔታ በዚህ መልኩ የሚቀጥል ከሆነ ኢትዮጵያ፣ ሱዳንና ግብፅ በምን ሊግባቡ ይችላሉ የሚለው ጉዳይ አጠያቂ እንደሆነ ይነሳል። ይህንን ጉዳይ ለማረቅም ኢትዮጵያ የተሻለ ሐሳብ አለኝ ማለቷ የተዘገበ ሲሆን ይህም ሐሳብ ኢትዮጵያ በቀጠናው ያላትን ጥቅም ለማስጠበቅ እንደዚሁም እነኚህም ሀገራት በቀጠናው ያላቸውን ብሔራዊ ጥቅም ለማስጠበቅና በጋራ ተጠቃሚነት ላይ የተመሰረተ የጋራ ግንኙነትን ለማጠናከር እንዲረዳ የታላቁ የኢትዮጵያ ህዳሴ ግድብ በመጀመሪያ የሁለቱንም ሀገራት ጥቅም እንደማይጎዳና ይልቁንም ሁሉንም የቀጠናው ሀገራትን የሚጠቅም መሆኑን የኤክስፐርቶች ቡድን ባመላከተውና ባረጋገጠው መረጃ መሰረት ግብፅና ሱዳን ለኢትዮጵያ ይሁንታ እንዲሰጡ እንደሚፈለግ ተመላክቷል። በሌላ በኩል እነኚህ ሀገራት ለኢትዮጵያ ይሁንታውን ሲሰጡ ኢትዮጵያ ከግድቡ ከሚገኝ የኃይል አማራጭ ለነሱም ልታቀርብ የምትችልበትና በሌላ በኩል ግብፅና ሱዳን ከዚህ በኋላ በኢትዮጵያ ውስጥ ለሚገነቡ ፕሮጀክቶች አቅማቸው የሚፈቅደውን ወይም በስምምነት መሰረት የሚጣልባቸውን የገንዘብና ሌሎች አቅሞችን በማደራጀት ለኢትዮጵያ እርዳታ በማድረግ የአባይ ውሃ መጠን ለዘለቄታው እንዳይቀንስ በግሪን ሌጋሲ ላይ ጠንክረው ሊሰሩ የሚገባበትንና ይህንንም ተግባራዊ ለማድረግ ኢትዮጵያ ያቀረበችውን ምክር ሐሳብ በመቀበል በሦስቱ ሀገራት መካከል የጋራ ተጠቃሚነትን መሰረት ያደረገ ስምምነት የሚፈርሙበት ሁኔታ መኖሩ ለሁሉም ሀገራት ጠቃሚ እንደሆነ የሚነሳው ሐሳብ ገዢ ሊሆን ይችላል ተብሎ ይታመናል። ይሁንና ግን ሁለቱ ሀገራት ይህንን ምክር ሐሳብ ከዚህ ቀደም ሳይቀበሉት ቀርተው እስካሁን ኢትዮጵያን በማተራመስ በሚለው አጀንዳቸው እየገፉበት ስለመሆናቸው የተለያዩ መረጃዎች አመላክተዋል።
በሌላ በኩል በኢትዮጵያና በኤርትራ መካከል እየተካረረ የመጣውን የወደብና የባህር በር ውዝግብን ተከትሎ የኢትዮጵያ ብሔራዊ መከላከያ ሰራዊት ለወደቡ ዘመቻ የሚሆን ልዩ ኮማንዶ ስለማዘጋጀቱ አመላክቷል። በብር ሸለቆ የተመረቁት 44ኛ ዙር የኮማንዶ ኃይል ለወደቡ ዘመቻ በተጠንቀቅ መዘጋጀታቸው የተነገረ ሲሆን ይህም ለኢትዮጵያ በቀጣይ በቀይ ባህር ቀጠና ለምታደርገው ብሔራዊ ጥቅምን የማስጠበቅና የቀጠናውን ሰላምና ደህንነትን በጋራ ለመጠበቅ የምታደርገውን እንቅስቃሴ በእጅጉ የሚያግዝ ነው ተብሏል። በሰራዊቱ ምረቃ ስነ ስርዓት ላይ የተገኙት ሌተናል ጄኔራል ሹማ አብደታ ኮማንዶ የተበላሸን ውጊያ የሚያስተካክልና ለሀገሩ ድልን የሚያመጣ በከባድ ሁኔታ ውስጥም እንኳን አስገራሚ ታሪክን የሚሰራ የሀገር ጀግና ሰራዊት አካል ነው ያሉ ሲሆን ሰራዊቱ ለሀገሩ ክብርና ብሔራዊ ጥቅም እንዲዋደቅ መልእክት ማስተላለፋቸው ተሰምቷል። በዚህም ሰራዊቱ ከዚህ ቀደም ለሀገሩ ያለውን ክብር በተለያዩ አጋጣሚዎች በወሬ ሳይሆን በተግባር የገለጸ መሆኑን በመግለጽ አሁንም ድረስ የዘለቀ ትልቅ ዋጋን ለሀገሩ እየከፈለ እንደሆነም አመላክቷል። በዚህም ይህ ሰራዊት ተመርቆ ወደ ግዳጅ ሲሰማራ ኢትዮጵያ የነበራትን ታሪካዊ፣ ተፈጥሯዊና ሕጋዊ የባህር በር መብት እንድታገኝ ትልቅ አጋዥ ሆኖ ለሀገሩ በታማኝነትና በቅንነት በቆራጥነት እንዲሰራ መልእክት ስለማስተላለፋቸው ተሰምቷል። ይህንን የሰሙ የኤርትራ ባለስልጣናት መደናገጣቸው የተገለጸ ሲሆን በተለይም ለወደቡ ዘመቻ በሚል አዲስ ኮማንዶ መዘጋጀቱ ኢትዮጵያ በጉዳዩ ላይ በሰላማዊ መንገድ የማይሰሙን ከሆነ አስፈላጊውን መስዋዕትነት በመክፈል ጥቅማችንንም መብታችንንም እናስጠብቃለን ሲሉ ከዚህ ቀደም አንድ የመከላከያ ጄኔራል የተናገሩትንና ጠቅላይ ሚኒስትር ዶክተር አብይ አህመድ አራተኛ የሆነውን የመደመር መንግስት የሚለው መጽሐፋቸውን ባስመረቁበት ወቅት ጎረቤት ሀገራት ፈጣን ምላሽ ይስጡ አለበለዚያ ጊዜው ሊረፍድባቸው ይችላል ሲሉ የሰጡትን አስተያየት በማጣቀስ እየተነጋገሩበት እንደሆነ ተሰምቷል። በዚህ በኩል በኢትዮጵያ ትልቅ እንቅስቃሴ እየተደረገበት ነው የተባለው የባህር በርና የወደብ ጉዳይ በኤርትራ በኩል በቀጥታ ኢትዮጵያን በመውጋት የማዕከላዊ መንግስትን ለማዳከምና በኢትዮጵያ ትርምስ ለመፍጠር ከግብፅና ከሱዳን ጋር አዲስ ጥምረት ፈጥራ እየተንቀሳቀሰች መሆኑ በዚህ ቀጠና በእርግጥም አዲስ ጦርነት የማይቀር እንደሆነ ያመላከተ ነውም ተብሏል። የኢትዮጵያና ሶማሌላንድ ሰሞነኛ ሚስጥራዊ ስብሰባ በይፋ መነጋገሪያ የሆነ ነው። ምንም እንኳን 4 ኪሎ በተደረገው በሁለቱ ሀገራት መሪዎች አማካኝነት የተደረገው ይህ ሚስጥራዊ ስብሰባ ይዘቱ በጠቅላላው ምን እንደሆነ ባይታወቅም እየወጡ ያሉ ፍንጮች ግን ኢትዮጵያና ሶማሌላንድ አሁን ላይ ጠበቅ ያለ ውይይት ስለማድረጋቸውና የበርበራ ወደብና በሁለቱ ሀገራት በተለይም በራስ ገዟ ሶማሌላንድና በኢትዮጵያ መካከል ስለሚኖረው የንግድ ግንኙነትና ቀጠናዊ የሰላምና የደህንነት ሁኔታ ላይ ስለመምከራቸው አመላክቷል። ይህንን በዋቢነት ያነሱ ሚዲያዎች እንደሚያመላክቱትም የኢትዮጵያው የመከላከያ ሰራዊት ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ከሶማሌላንዱ አቻቸው ሌተናል ጄኔራል ነሁማን ዩሱፍ ጋር ስለ ጉዳዩ ስለመወያየታቸው አንስተዋል። ሁለቱ የጦር መሪዎች በቀጠናው ያለውን የሰላምና የደህንነት ሁኔታን መሰረት በማድረግ ስለመምከራቸው ያመላከቱ ሲሆን በተለይም ኢትዮጵያና ራስ ገዟ ሶማሌላንድ ረጅም ድንበርን የሚዋሰኑ ከመሆናቸው ጋር ተያይዞ በሁለቱም ድንበር አካባቢ የሚታዩ የጸጥታ ስጋቶችን ለመቅረፍና በተለይም ከሰሞኑ በሶማሌ ክልል የተመረቀውን የጋዝ ፕሮጀክት ደህንነት ለማስጠበቅና ከዚህ ቀደም የጋዝ ፕሮጀክቱ እንዲቆም ሲል የኦጋዴን ነፃ አውጪ ግንባር የሰጠውን ማስጠንቀቂያና በቀጠናው አዲስ የትጥቅ ትግል ይካሄዳል ተብሎ ሲፈራ የነበረውን አጀንዳ ምክንያት በማድረግ ውይይት ስለማድረጋቸው ተሰምቷል። ምንም እንኳን የኢትዮጵያ መንግስት እስካሁን በጉዳዩ ላይ ግልጽ መግለጫን አልሰጠም እየተባለ ቢሆንም በጉዳዩ ዙሪያ እየወጡ ያሉ መረጃዎች እንደሚያመላክቱት ኢትዮጵያና ሶማሌላንድ በቀጠናው ያለውን የጸጥታና የሰላም የደህንነት ሁኔታን የበለጠ ለማጠናከር አሁን ላይ በጥምረት ለመስራት በሚስጥር በጥብቅ ስለመስማማታቸው ተገልጿል። ይህም ስምምነት የኢትዮጵያና የሶማሌላንድ የድንበር አካባቢን ሰላምና ጸጥታ ሁኔታ የበለጠ እንደሚያጠናክር የተገለጸ ሲሆን በሌላ በኩል በሶማሌ ክልል የሚደረጉ ከዚህ ቀደምም ተገንብቶ የተመረቁ ታላላቅ ሜጋ ፕሮጀክቶችን ደህንነትና ሰላምን ለማስጠበቅ እንደዚሁም የአገልግሎት እንቅስቃሴያቸውም እንዳይቋረጥ ለማድረግ ሁነኛ አቅምን የሚፈጥር ነውም ተብሏል። ሁለቱ መሪዎች እስካሁን ባደረጉት ንግግር በራስ ገዟ ሶማሌላንድና በኢትዮጵያ ፌዴራላዊ ሪፐብሊካዊ መንግስት መካከል ከዚህ ቀደም የሜሞራንደም ኦፍ አንደርስታንዲንግ ተፈራርመው ኢትዮጵያ በሶማሌላንድ የባህር ዳርቻ አካባቢ የጦር ሰፈር ወይም የባህር ኃይል ማስፈሪያ እንድታገኝና
እንደዚሁም የበርበራ ወደብን እንድትጠቀም እድሎች ስለመመቻቸታቸው ተገልጿል። በሌላ በኩል አሁን እየተሰራጩ ያሉ መነጋገሪያ የሆኑ መረጃዎች እንደሚያመላክቱት ጅቡቲ አደጋ ላይ ስለመሆኑ አመላክቷል። በተለይም ኢትዮጵያ የበርበራ ወደብን ሙሉ በሙሉ ትጠቀማለች የሚለው አጀንዳ መነጋገሪያ መሆኑን ተከትሎ በጅቡቲ በኩል ስጋት ስለመፈጠሩ ተገልጿል። ኢትዮጵያ ከ10 እስከ 20 ቢሊዮን ዶላር የሚሆነውን የውጭ ገቢ ንግዷን በጠቅላላ በጅቡቲ በኩል ላለፉት 30 ዓመትና 33 ዓመት ለሚያክል ጊዜ ስታከናውን መቆየቷን ያነሳው ይህ መረጃ አሁን ላይ የበርበራ ወደብ ለኢትዮጵያ ትልቅ አማራጭና በተለይም ጊዜ ቆጣቢና ቅናሽ የሆነ የወደብ ኪራይና ሌሎች የትራንስፖርትና የሎጂስቲክስ ወጪዎችን የሚያስወጣ ከመሆኑ ጋር ተያይዞ ወደቡ በዘመናዊነትም ከመደራጀቱና ከመገንባቱ አንጻር የኢትዮጵያን አሁን ላይ እጅጉን እያደገ የመጣውን የውጭ ገቢ ንግድ እንቅስቃሴን በተሳካ ሁኔታ ማስተናገድ የሚችልበት ቁመና ላይ ስላለ የኢትዮጵያ የውጭ ገቢ ንግድ ወደ በርበራ ወደብ ወደ ሶማሌላንድ ሊዞር የሚችልበት ሁኔታ እየሰፋ ስለመምጣቱ ተመላክቷል። ይህንን ጉዳይ በማስመልከት በኤክስ ማህበራዊ ትስስር ገጻቸው አስተያየት የሰጡት በኢትዮጵያ የአሜሪካ የቀድሞ አምባሳደር ቲቦር ናጊ እንዳመላከቱት ኢትዮጵያና ሶማሌላንድ አሁን ላይ መስማማታቸውንና የበርበራ ወደብንም ሙሉ በሙሉ ለመጠቀምና በዚህም በጅቡቲ በኩል ሲደረጉ የነበሩና የተለያዩ መስተጓጎሎች ሲገጥማቸው የነበሩ የንግድ እንቅስቃሴዎች አሁን በነጻነት የሚከናወኑበት ሁኔታ ሊመጣ እንደሚችል አመላክቷል። በተለይም ኢትዮጵያ ከ10 እስከ 20 ቢሊዮን ዶላር የሚቆጠረውን ዓመታዊ የንግድ እንቅስቃሴዋን በዚህ ወደብ በኩል ልታደርግ የምትችልበት ዕድል አሁን ላይ በብዙ አማራጭ ቀላል ሆኖ ከመቅረቡ ጋር ተያይዞ የበርበራ ወደብ ለኢትዮጵያ ዋና አማራጭ የሚሆኑበት ዕድል እየሰፋ ስለመሆኑ ተመላክቷል። የሶማሌላንድና የኢትዮጵያ መንግስትን የሜሞራንደም ኦፍ አንደርስታንዲንግ ስምምነት ተከትሎ በሶማሊያና በኢትዮጵያ መካከል ከዚህ ቀደም ውዝግብ ተነስቶ የነበረ ሲሆን በቱርክ አንካራ በተደረገው የሁለቱ ሀገራት መሪዎች ስብሰባ ቱርክ ባደራደረቻቸው መሰረት በአንካራው ዲክላሬሽን ኢትዮጵያና ሶማሌላንድ ግንኙነታቸውን ዳግም ማደስ ችለዋል። ከሰሞኑም የሶማሊያው ሞቃዲሾ የከተመው የፌዴራል መንግስት መሪ የሆኑት ፕሬዝዳንት ሐሰን ሼክ መሐሙድ አዲስ አበባን ጎብኝተው የተመለሱ ሲሆን በተለይ በሁለቱ ሀገራት የእርስ በርስ ግንኙነትና የሶማሊያን አንድነት በማስጠበቅ ዙሪያ ትልቅ ውይይትን ስለማድረጋቸው ተሰምቷል። ይህንን ውይይት ተከትሎ ወደ አዲስ አበባ ያመሩት የራስ ገዟ የሶማሌላንድ ፕሬዝዳንት አብዱራህማን ኢሮ ከኢትዮጵያ ጋር በወታደራዊና በኢኮኖሚያዊ ጉዳዮች እንደዚሁም በቀጠናዊ ጸጥታ ጉዳዮች ላይ በጥብቅ ስለመምከራቸው ተሰምቷል። ይህም በሁለቱ ተቀናቃኝ ወገኖች መካከል ኢትዮጵያን ወደ ራሳቸው ለመሳብ ያላቸውን ፍላጎት ያመላከተ ነው የተባለ ሲሆን በሌላ በኩል ኢትዮጵያ በቀጠናው ተቀባይነቷ እጅጉን እየጨመረ ከመምጣቱም በላይ ያላት ተቀባይነት እንደዚሁም ተፈላጊነት ከጊዜ ወደ ጊዜ እያደገ መምጣቱንና ኢትዮጵያም የቀጠናውን የጂኦፖለቲክስ እንቅስቃሴና ጨዋታ ካርዱን በዋናነት በእጇ አስገብታ ቀጠናውን እየዘወረች መሆኗን የሚያመላክት ነው ሲሉ የጂኦፖለቲክስ ተንታኞች ጥቆማ ሰጥተዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በማመስገን በቀጣይ በሌሎች መረጃዎች ዳግም እስክንመለስ መልካሙን ሁሉ ተመኘን። ቸር ሰንብቱልን። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ